ከመጋረጃ ነው እንዴት ነው ችግር የለም እንደዚህ ጣና ማጥፋት ያከውን ፍራሽ ከሆነ ቀስተ ዳመና ያዝ ባላምስን ይገነጥላሉ ወርታ ሀገር ደግሞ ዝም ብለህ ካልፍካቸው በስድብም ነገር ይነሳባል። በዚህ የተነሳ ገዢዎች ራሳቸው ደንግጠው ሊገዙ ያሰቡትን ጥለው ይሄዱ አሉ። ችግሩ አደገኛ እንደሆነና ለነሱ ከባድ እንደሆነ አምነው ይሄን በጋራ መስራት ይሄን ለመከላከል በጋራ መስራት እንዳለብን የተቀበሉበት አግባብ አለ። መርካቶ በኢትዮጵያ ዋና ከተማ አዲስ አበባ ውስጥ በዋነኝነት አዲስ ከተማ ክፍለ ከተማና በአጎራባች አካባቢዎች የተከለለ ሰፊ ገበያ ነው። በዚህም በብዙ ካሬ ኪሎ ሜትር በሚቆጠር መሬት ላይ ከ13000 በላይ የንግድ ሱቆች ውስጥ የያዘ እንደሆነ ይገመታል። በዛሬው ፕሮግራማችን መርካቶን ቀደም ብለን ያነሳነው በምክንያት ነው። ይህ ስፍራ የተለያዩ የንግዱን ማህበረሰብና ሸማችን በየዕለቱ የሚያገናኝ የተጨናነቀና ከፍተኛ የንግድ እንቅስቃሴ በየዕለቱ የሚካሄድበት ነው። በአዲስ አበባ ከተማ በተለያዩ ቦታዎች የተለያዩ የንግድ እንቅስቃሴዎች የሚደረጉ ቢሆንም የመርካቶ ግን ለየት ያለ ነው። በዚህ አካባቢ ከቅርብ ጊዜ ወዲህ ወደ መርካቶ ለሸመታም ይሁን ለሌላ ጉዳይ ወደዛ አካባቢ ብቅ ያለን ሰው በተለያዩ የገበያ ማዕከላት እንዲሁም ሱቆች አካባቢ በዛ ብለው በመቆም ኃላፊ አግዳሚውን ምን መግዛት ፈልገሽ ነው ምን ላሳያችሁ እያሉ ሰውን የሚያዋክቡ አለፍ ሲልም እየጎተቱ ወደ ሱቅ የሚወስዱ ተግባር የሚፈጽሙ ህገወጥ ደላላዎችን ማየት የተለመደ ነው። በአንድ ሱቅ 6-7 ሆነው ኑ ግቡና እዚህ ቀንሳል ይሄ እዚህ ጋር ደግሞ እንደዚህ እያሉ በጣም ሰውን ያዋክባሉ። ከመዋከብ ላይ ደግሞ በጣም ከአንዳንድም ጭራሽ ነው ባላምስትን ይገነጥላሉ። ወርታ ሀገር ደግሞ ዝም ብለህ ካልፍካቸው በስድብም ነገር ይነሳባል። 5-6 ደላላዎች እነን ይጀመጣውት እነን ይጀመጣው ብሎ እርስ በርስ እስከ መደባደብ የሚደርሱ አሉ። በዚህ የተነሳ ገዢዎች ራሳቸው ደንግጠው ሊገዙ ያሰቡትን ጥለው ይሄዱ አሉ። እሱ ነገር አሁን በጣም አስቸጋሪ ሁኔታ ላይ ነው ያለው። ገዢዎች ራሳቸው ሻጮች ራሳቸው እነዛ የመጡትን ሳይሸጡላቸው ደንግጠው ጥለው የሚሄዱበት ጊዜ አለ። ለምን ሊገዙ የፈለጉትን እነዛ ደላላዎችን ፈርተው ጥትተው ይሄዳሉ። ይሄን በግልጽ እያየን ነው ያለነው። እዚህ ቀንስላል እዚህ እናሳየ ምናምን እያሉ ነው ያው መንገደኛውን እንትን የሚሉት። በግልጽ ነው የድለላ ስራ ነው እኮ በቃ የሆነ ገበያ ይዘከት ከሆነ ኮሚሽን ይሰጣል ማለት ነው። ለዛ ነው እኔ ራሱ ጎትቶ ሊያስገቡኝ ይችላሉ። የማያቁኝ እቃ ለመዋስ ምናምን ለመራራጥ ስወጣ እኔ ራሱ ጎትቶ ሊያስገቡኝ ይችላሉ የሆነ ሱቅ ላይ። ይሄማ ግልጽ ነው። ነጋዴዎቹም ሮሮ እያወሩበት ያለበትን ቦታ ልጥቀስላ አንድ 4 ቦታ አንደኛ መስጊድ ቴሌቪዥን አካባቢ የሚሸጥ ከፍተኛ ችግር ያለበት ቦታ ነው። ሁለተኛ አዲስ አበባ የገበያ ማዕከል ዙሪያ ላይ መጋረጃ ምንጣፍ ምናምን የሚሸጠው እሱም በጣም በከባድ ሁኔታ ነው። ሶስተኛ የዱባይ ተራ አካባቢ ላይ ያለው ችግር እጅግ በጣም እለት እለት እየጨመረ ያሉ ሁኔታዎች ናቸው። ካልገዛቸው የሚመቱ አሉ። ካልገዛቸው የተለያየ ስም የሚሰጡና የሚተፉብን የሚያጣ ኢቭን ባልና ሚስት እኮ በስነ ስርዓት ገብቶ አይገዛም። ሚስትየውን ወይ ይጎትታል ወይ ባልየውን ይጎትታል። ከባልየው ጋር ትንቅንቅ ነው። ፖሊስ ኮሚቴም ገብተ ይሄንን ጉዳይ ማጣራት ይችላል። ፖሊስ ኮሚቴ ኦልሞስት በቃ ይሄንን ነው ረጅም ሰዓት ሲሰራ የሚውለው። ይሄ በጣም ከፍተኛ ነጋዴው ላይም ያለ ከነጋዴው ውጭ ደግሞ ይሄ አሁን ደላላ ነኝ ብሎ የሚለው በጣም ከባድ ችግር ነው ያለው። እነዚህ ህጋዊ አግባብነት ለጎደላቸው አካላት መበራከት የአንዳንድ የንግዱ ማህበረሰብ ተግባርና የህጉ ማዕቀፍ ችግሩን ለመቅረፍ ተግዳሮት እንደሆነ ይገለጻል። ይሄ ነገር እንደዚህ የሚያስቸግሩ ማን ነው? ዋናው ነጋዴው ህብረተሰብ ነው። ነጋዴው ከአንድ ቤት 6-7 ሰው በደላላ ሲያመጣ በርዶ ያሰማራል። ሰው መግቢያና መውጫ የለው። በጣም አስቸጋሪ ነው። ምናልባት እነዚህ ሰዎች ያስቡሏቸው ሳይን ኮሚሽን ስለሚያስቡሏቸው አንተ ስትሄድ መንገድ ላይ መጎተት ነው ሚስትም መጎተት ጭራሽ ዝም ብለህ መንገደኛ ከሆንክ ናግባ ነው። በቁጥጥር ስራ ውለን ለፖሊስን የምናቀርባቸው ሰዎች አሉ። ያም ሆኖ በህግ ማዕቀፍ ስር ያልወደቀ ስለሆነ 24 ሰዓት 48 ሰዓት ታስረው ይለቀቃሉ። ተመልሰው እዛው ነው አሁን የሚመጡ። ስለዚህ ይሄን ለመቆጣጠር ከህግ በላይ የሆኑብን ስለሆነ
በውይይት ወቅትም አንድ ጊዜ ከፖሊስም ሆነ ከተለያዩ አካላት ጋር ውይይት ስናደርግ እያነሳን ነው ይህን ችግር። ነጋዴ ውስጥ ያሉ ራሱን የቻለ እንትኖች አሉ፣ ሰዎች አሉ። እነዚህ ባለቤቶቹ 3 ሰው 4 ሰው ይዘው ይመጣሉ። የሚያመጡትን ሰው ለዚህ መንገድ ነው የሚለቁት። የሚለቁበትን ምክንያት አንደኛ ደረጃ ምንድነው የሚያደርጉት? ነጋዴውን 300 ብር ወይ 500 ብር ይሰጣል ብለው ኮሚሽን ሰው ባመጣ ቁጥር ደግሞ ራሱን የቻለ ሌላ የኮሚሽን ፍራንክ ይሰጣቸዋል። እነዚህ ሰዎች አንተ ካልገዛ አንደኛ መጠቀም አይችሉም፣ ሁለተኛ አንተ ወደዛ ሱቅ ካልሄድክ ራሱን የቻለ ሌላ ችግር ነው። ይህንን ነው በጣም መሀል ላይ ያለው ፍጭት ነጋዴው ማህበረሰብ መርካቶ ገብቶ እንዲጠላ እንዳይወደው የሚያደርገው ይሄ ነው። ታዲያ የነዚህ ህገወጥ ደላላዎች ጉዳይ በነጋዴውም ይሁን ወደዛ አካባቢ ለሸመታ ወጣ ያለን ሰው ያማረረ ጉዳይ ከመሆኑ ጋር ተያይዞ የተለያዩ ስራዎች በሚመለከታቸው ባለድርሻ አካላት በመሰራቱ የተገኙ ለውጦች አሉ። ህጋዊ ነጋዴው ማህበረሰብ አንዱ የገበያ ፍሰቱና እነሱም ተጠቃሚ ሊሆኑት የሚችሉት ማህበረሰቡ በነጻነት ገብቶ ገዝቶ እንዲሄድ ከማድረግ አኳያ ትልቁ ሚና የነሱም የገበያ እድል ሊዘጋ እንደሚችል ግንዛቤ መፍጠር ስራዎች ተሰርቷል። ማህበረሰቡ በዚህም ጭምር እኛ ብቻ ሳይሆን ረዳት ኮሚሽነር መኮንንም ጭምር እነ ኮማንደር ሰለሞንም የጣቢያ ኃላፊዎች ጭምር በተደጋጋሚ መድረኮች በንግድ ቦታዎችም በመምሪያችንም ጭምር ጠርቶ በማወያየት ያለውን ችግር ለነጋዴው ማህበረሰብ እንዲያውቀው ተደርጎ ነጋዴ ማህበረሰቡን ይሄን ጉዳይ በጥልቀት ተረድቶ ችግሩ አደገኛ እንደሆነና ለነሱም ከባድ እንደሆነ አምነው ይሄን በጋራ መስራት ይሄን ለመከላከል በጋራ መስራት እንዳለብን የተቀበሉበት አግባብ አለ። ለዚህ ማሳያ የሚሆነው ያንዳንዱ ህንጻ ላይ ኮሚቴዎች 15 የሚሆኑ ኮሚቴዎችን ጭምር በማዋቀር በግንኙነት ጊዜ በማስቀመጥ በጋራ ይህን ተግባር የመከላከልና የመቆጣጠር ስራ እየተሰራ ነው። ይሄ ብቻ ሳይሆን በህገወጥ ንግድ ጭምርም ያሉ እንቅስቃሴዎች እንዲገቱ ከማድረግ አኳያ የተሰደቁ ስልኮች ከመረከብ አኳያ ጭምር የነበሩ ችግሮችን ጭምር የመከላከልና የመቆጣጠር ስራ እንዲደረግ በጋራ ተማምነው ኮሚቴውም በዚህ ላይ ሲሪየስ እየሄደበት ያለበት ሁኔታ አለ። ፖሊስ መምሪያውም ጣቢያውም ጭምር በቅንጅት እነዚህ ተግባራትን ለመከላከል በየጊዜው እየገመገመ የደረሰበት ደረጃ እያየ የሄደበት ሁኔታ አለ። እውነት ለመናገር ከዚህ በፊት ከነበሩ በከተማ ላይ ጭምር ይነሱ የነበሩ የወንጀል ተግባራት አሁን ግን የቀነሱበት የወረዱበት ሁኔታዎች አሉ። እነዚህ ተግባር ፈጽም ነጻ እስኪሆን ድረስ በተለይ ኮሚቴው በቁርጠኝነት ከዚህ በኋላ ይሄ ተግባር በእኛ ክልል መፈጸም የለበትም የሚል አቋም ይዞ በተለይ ህገወጥ የሚያደርጉትን እንቅስቃሴ የማጋለጥ መረጃ የመስጠት እንዲህ አይነት ሰዎች መጥተዋል ይህን እያደረጉ ነው ብሎ ለፖሊስ ጭምር መረጃ የመስጠት ስራ ስለጀመሩ ይህ ተግባር ለነጋዴውም ለተጠቃሚው ማህበረሰብ ሰላም የመፍጠር ስራ እየተሻሻለና ጥሩ ለውጥ እያመጣ ያለበት ሁኔታ ነው ያለው። ብዙ ተሞክሮ ነበረ። ቀደም ሲል ነጋዴዎቹ ወደ ኮሚሽነርም ሄደው እንዳስታወቁ አውቃለሁ ይሄን ነገር እና ከዚህ በፊትም በመሳለሚያ ጣቢያ እንደዚህ ይዘዋቸው በዋስትና የሚለቀቁበት ጊዜ አለ። እኔ ከማስተባብረው አዲስ አበባ ገበያ ማዕከል አካባቢ ያው ከፍተኛ የሆነው የንግድ ማዕከል ነው። እዛ አካባቢ የሚታየው የዚህ ደላላይ ወከባዎች በሰፊው ይታያሉ። እሱንም ለመቀነስ ከአራተኛና ከመሳለሚያ ፖሊስ አባላት ጋር ቅንጅታዊ አሰራሮችን እየሰራን ነው ያለም። ከቅርብ ጊዜ በኋላ የሆነ ለውጥ አለ። ከአካባቢውን ከጥበቃዎችም ምናምን በመነጋገር የሆኑ መፍትሄዎች አሉ። ከበፊት ረገብ ብሏል። በበለጠ ደግሞ ቢወገድና እነሱም ቀጥታ ቋሚ የሆነ ስራ ቢኖራቸው የተሻለ ነው። መንግስትም የሚነስበውበት እንደዚህ አይነት ነገር ላይ ቢያሰማራቸው በጣም ጥሩ ነው። የነዚህ ህገወጥ ደላላዎች መበራከት ህጋዊ የንግድ ስርዓቱ ላይ የሚፈጥረው ጫና ከፍተኛ እንደሆነ ግልጽ ነው። ነጋዴው ማህበረሰብ በተለይ ከዚህ ተግባር ነጻ የሆኑ ሰዎች አንዳንዴ ግዢ መፈጸም የሚፈልገው አካል ወደ እነሱ ሲመጣ የማይገባበት ሁኔታ ከደላላ ጋር ተያይዞ የመሳሳብና የመጎተት በተለያየ ቃላት የመናገር ነገር ሲኖር ያ ገዢው አካል ወደ ሌላ ዳይሬክሽን የሚሄዱ ሁኔታዎች አሉ። በዚህ አጋጣሚ እነዚህ ምንም ሰው የሌላቸውና ንግዳቸውን በነጻነት የሚሰሩ ሰዎች ለረጅም ጊዜያት ገበያ ሳይኖራቸው የቆዩ እንደነበር በስብሰባ አንስተዋል። እነዚህ ሰዎች ለወንዶችም ሴቶችም ናቸው። ይህ ተግባር እንዳማረራቸውና መንግስት ከሚፈልገው ግብር ጋር ለመክፈል ችግር እንደገጠማቸው በመድረክ ላይ ጭምር ያነሱበት ሁኔታ አለ። በ30 ሺህ ብር የሚገዛው 40 ሺህ ብር የሚገዛው
ግን ዳይሬክት ነጋዴውን ቢያገኙ እንደሚቀንስላቸው ገዢውን ሰው መገንዘብ ይገባዋል። ቀጥታ ገብቶ ከሰዎች ጋር መነጋገር የሚገባው ግን በዛ ግን ማዝ ያለ እዚህ ያለ ሰው ወከባ ነው። ነጋዴውን በጣም ከፍተኛ ክሳራ ውስጥ እየከተቱ ነው ያሉ። ምክንያቱም የገዢዎችና የደላላዎችን አለመገናኘትም ያ ክሳራ ነው። ሁለተኛ ገዢዎች ያልፈለጉትን ወጪ እያስወጡ ነው ያሉ። ነጋዴዎችም ከተፈለገው በላይ ወጪ እያስወጡ ነው ያሉ። ስለዚህ ይሄ በደላላይና በነጋዴው መካከል በጣም ክፍተት እየፈጠረ ነው። በገዢውና በደላላይ መካከል ከፍተኛ ክፍተት እየፈጠረ ነው ያለው። ደላላውማ 2-3 ጥቅም እኮ ነው ያለው። አንደኛ ባለሱቁ ይከፍለዋል። እኔን ይዞን ብሄድ ባለሱቁ አንድ ይከፍለዋል። ሁለተኛ ነገር ደግሞ ኮሚሽን ይያዝለታል። አሁን ለምሳሌ አንተ የ700 ብር እቃ አንተ ስትመጣ እኔን ይዞ ሲሄድ 1000 ብር 1200 ብር ይሆንበታል። ይሄ ራሱ አንደኛ ደረጃ ኑሮ ውድነት ምናምን የምትላቸውን እንዲማረር የሚያደርጉት እነዚህ ናቸው። ደላላውን ከገታው ትክክለኛ ንግድ ሲስተም ታዋቅራል። የተለያየ ነገር ቢኖርም ደላላው ግን ዋናና ዋና መሰረት እሱን ከዚህ ውስጥ አድርጋ ማውጣት ጤናማ ግብይት ታደርግ። አሁን በፊት የሚሸጡ እቃዎች ላይ በእጥፍ የሚጨምርበት አንደኛው ምክንያት ብዬ እኔ በግሌ የማስበው የደላላ ነው። ደላላ መሀል ላይ መኖሩ ፖሊስ ችግሩ መኖሩን ተገንዝቦና የንግዱን ማህበረሰብ ቀርቦ በማወያየት አካባቢው ላይ በነጋዴውና በገዢ መካከል ገብተው ጫና የሚፈጥሩ ህገወጥ ደላላዎችን ከአካባቢው ለማጽዳት ስራዎችን እየሰራ ነው። ህገወጥ ደላሎች በተለይ እንደዚህ ተግባር ጋር በቁርጠኝነት ነፃ አድርገው እንደ ጸጥታ አካል ሁሉም ሰው በነፃነት ማንም ሰው የፈለገበት ገብቶ ገበያውንና ሁኔታውን አይቶ የሚሸምትበት ነገር መፍጠር የኛ ስለሚሆን እነሱም ለዚህ ተግባር ተባባሪ እንዲሆኑ መረጃ እንዲሰጡና በጋራ እንድንሰራ ኮሚሽነርም አቅጣጫ አስቀምጦ በዛ ልክ እንዲሄድና ሁሉም ሰው ያለ ልዩነት በመርካቶ ላይ እኩል ተጠቃሚ እንዲሆን ከማድረግ አኳያ እነሱ ሚናቸውን እንዲጫወቱ ፖሊስም ይህንን አጥብቆ ክትትልና ቁጥጥር እንደሚያደርግ ተማምነን በጋራ እየሰራንበት ያለበት ሁኔታ ነው ያለው። ማናቸውንም የሰላምና የጸጥታን ጉዳይ ለማረጋገጥ የሚደረገውን ተግባር ውጤታማ በማድረግ ረገድ የጸጥታ አካላት የሚያደርጉትን እንቅስቃሴ በመደገፍ ረገድ የህብረተሰቡ ሚና ጉልህ ድርሻ ያለው በመሆኑ ቅንጅታዊ አሰራሩ ሊጠናከር ይገባል። ትልቁ የጸጥታ ተግባር መስራት የምንችለው ህብረተሰቡ አጋዥ ሲሆን ነው። በተለይ ማህበረሰቡ ነጋዴው ማህበረሰብ የንግዱ ሁኔታ የተሻለ እንዲሆንና እነሱም ተጠቃሚ እንዲሆን ከማድረግ አኳያ ጸጥታችንን አስተማማኝ አድርጎ መቀጠል ያስፈልጋል። ለዚህ ደግሞ አሁን ያነሳናቸው በድለላ ተግባር ላይ ያሉ ህጋዊ ሆኖ መስራት ካለባቸው ተለይተው ታውቀው እንቅስቃሴያቸው በየጊዜው እየተገመገመ የስራ ማህበረሰቡን ምንም መጨናነቅ ሳይኖረው የፈለገበት ገብቶ እንዲሄድ ከማድረግ አኳያና እነሱ ጋር ለሚመጣና ለሚፈለግላቸው ቦታዎች ላይ በአግባቡ ስራቸው እንዲሰሩ ከማድረግ ጋር መስራት ይጠበቅብናል። አጠቃላይ ግን በፖሊስ እየተሰራ ያለው ተግባርን የበለጠ በማጠናከር ደላሎችን የመቆጣጠር እንቅስቃሴያችን ከጊዜ ወደ ጊዜ እያሻሻል የተግባር ፍጹም ሰላማዊ ሆኖ እንዲቀጥል ማድረግ ያስፈልገናል ማለት ይፈልጋል። ከህግ አካላት ይሄ ተገቢ የሆነ የህግ ማዕቀብ ያስፈልጋል። ሁለተኛ የህግ አካላትም ደግሞ አስፈጻሚዎች አሉ። የህግ አስፈጻሚዎች እነሱ ህግ ማዕቀቡ በወጣ ቁጥር ያንን ተከትለው እነዛ ደላላዎችን ለመቀነስና ወደ ህግ ስር ለማስገባት የህግ ማዕቀብ ያስፈልገዋል የሚል እምነት ነው ያለኝ በራሴ። ለወጣቱ በእንደዚህ አይነት መልኩ እንዲቀርቡ ማወያየቱ በጣም አሪፍ ነገር ነው። በጣም ማንኛውም ተመችቶኛል። ችግራችሁ ምንድነው ተብሎ መጠየቁ በራሱ በዚህ ዙሪያ በተለይ በጣም ወሳኝ የሆነ ችግር ነው። መፍትሄ ቢበጅለት የተሻለ ነገር ይፈጠራል ብዬ አስባለሁ። እጅግ በጣም የተማረሩ ጤናማ የሆኑ ነጋዴዎች አሉ። ስለዚህ ለነሱ የሰላም የፖሊስ ኃይል ለነዚህ ሰዎች ድጋፍ ያደርግላቸው። እነዚህ ሰዎች ላይ የህግ ማዕቀፍ የለውም የሚባል የህግ ማዕቀፍ ተሰርቶ በህግ የሚጠየቁበትን ሲስተም ቢያበጁላቸው ጤናማ ይሆናሉ። ግብር ለመክፈልም አይከብዳቸው። ይህንን ነው ማለት እንፈልገው። ችግር የለም።